የብልጽግና ፓርቲ ምክትል ፕሬዝዳንትና በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማዕከል ኃላፊ አቶ አደም ፋራህ እንዲሁም የብልጽግና ፓርቲ የክልልና የከተማ አስተዳደር ቅርንጫፍ ጽህፈት ቤት ኃላፊዎች በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን በቡታጅራ ከተማና በስልጤ ዞን ወራቤ ከተማ የተሰሩ የልማት ስራዎችን ጎብኝተዋል። አመራሮቹ በዞኖቹ በኢንዱስትሪ፣ በአረንጓዴ ልማት፣ በተቀናጀ ግብርና፣ በሌማት ትሩፋት እንዲሁም በገጠርና ከተማ የኮሪደር ልማት የተሰሩ ስራዎችን ተዘዋውረው ተመልክተዋል። የብልጽግና ፓርቲ ምክትል ፕሬዝዳንትና የብልጽግና ፓርቲ ዋና ጽህፈት ቤት ኃላፊ እንዲሁም በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማዕከል ኃላፊ አቶ አደም ፋራህ በማዕከላዊ ኢትዮጵያ ክልል ብልጽግናን የሚያረጋግጡ በርካታ ተግባራት መከናወናቸውን ተናግረዋል። በጉብኝታችን ያየነው የማዕከላዊ ኢትዮጵያ ክልል በሁሉም ዘርፎች ፈጣን የልማት ጉዞ ላይ እንደሚገኝ ነው። በአጠቃላይ ከጉብኝታችን ያየነው መሪ ፓርቲ ምርጥ ሀሳቦችን በየአካባቢ ያሉ እምቅ አቅሞችን ለመጠቀም የሚያስችል አካባቢን ከመለወጥ አልፎ ሀገርን የሚያበለጽግ ሀሳብ ይዞ ከቀረበ የግል ሴክተሩ ህዝቡ የድርሻውን ለመወጣት ዝግጁ መሆኑን ቁርጠኛ መሆኑን ነው ያየ ነው። የገጠር ኮሪደር ልማትን በማሳደግ የዜጎችን ተጠቃሚነት ለማጠናከር ስራዎች በስፋት እየተከወኑ ነው ያሉት የብልጽግና ፓርቲ ምክትል ፕሬዝዳንትና የብልጽግና ፓርቲ ዋና ጽህፈት ቤት ኃላፊ አቶ አደም ፋራህ የገጠር ኮሪደር ተደራሽነት እየሰፋ መጥቷል ብለዋል። የገጠር ኮሪደር ልማት ሞዴል ሰፈር በክቡር ጠቅላይ ሚኒስትር የለማ አካባቢ ነው። የገጠር ኮሪደር ልማት በአጠቃላይ የገጠሩን ህዝባችንን የኑሮ ጥራት ያሻሽላል። እንደዚሁም የገጠሩ አካባቢ የምርታማነት ማዕከላት እንዲሆኑ ያስችላል። የገጠሩ አካባቢ የአካባቢ ጥበቃና ውበት የተረጋገጠባቸው አካባቢዎች እንዲሆኑ ያስችላል። እንደዚሁም የገጠሩ አካባቢ ስርዓት ባለው መልኩ አድጎ የወደፊት ከተሞችን ለመፍጠር የሚያስችል ነው እና የገጠር ኮሪደር ልማት ዘርፈ ብዙ ፋይዳ ያለው ኢኒሼቲቭ ነው። የልማት መርሃ ግብር ነው። የተጀመረው በማዕከላዊ ኢትዮጵያ ክልል ነው። ይሄ ሞዴል ስራ በሁሉም የክልሉ አካባቢዎች እየሰፋ መሆኑን አይተናል። በማዕከላዊ ኢትዮጵያ ክልል ብቻ ሳይሆን ወደ ሌሎች ክልሎችም እየሰፋ የሚገኝ ነው። እንግዲህ ብልጽግና ፓርቲ በኢትዮጵያ ሁለንተናዊ ብልጽግና የማረጋገጥ ራዕይ አለው። ይሄ ሊረጋገጥ የሚችለው በከተማ አካባቢ በምንሰራው ስራ ብቻ አይደለም። አብዛኛው ህዝባችን የሚኖርበትን አብዛኛው የሀገራችን አካባቢ የሆነውን ገጠሩን ዘንግተን እንደ ሀገር የምናረጋግጠው ሁለንተናዊ ብልጽግና አይኖርም። ከዚህ አኳያ በሁሉም ዘርፎች ለገጠርና ለከተማ እኩል ትኩረት ሰጥተን እየሰራን እንገኛለን። ሪፖርተራችን ወንዶሰና ፈወርቅ እንደዘገበው የብልጽግና ፓርቲ የ2018 በጀት ዓመት የ6 ወራት የስራ አፈጻጸም ግምገማ በነገው ዕለት በሆሳዕና ከተማ ይጀመራል። ከዚሁ ጋር ወደ ተገናኘ ርዕሰ ጉዳይ እናልፋለን። በጉብኝቱ የተሳተፉ የብልጽግና ፓርቲ የክልልና የከተማ አስተዳደር ቅርንጫፍ ጽህፈት ቤት ኃላፊዎች በማዕከላዊ ኢትዮጵያ ክልል የተመለከቱት የልማት ስራዎች የኢኮኖሚ ተጠቃሚነትን የሚያረጋግጡ መሆናቸውን ተናግረዋል። የልማት ስራዎቹ ተሞክሮ የሚወሰድባቸው ስለመሆናቸውም ነው አመራሮቹ የገለጹት። አስተያየቶቻቸውን ተከታትለን እንመለስ። እስካሁን ያየነው በአጠቃላይ ማለት ነው በብዛ ዘርፍ ከተማ ላይ ከሚሰሩ ስራዎች አንጻር በጣም አጥጋቢ እንደገና ደግሞ አበረታች ለወደፊቱ በጣም ስንቅ የሚሆኑ አሴትን የሚሞሉ ተስፋ የሚሰጡ ነው። ከተማ ላይም ከፍተኛ መነቃቃትን ህብረተሰብ ጋር ትልቅ ተስፋ የፈጠረ ስለሆነ ይኸው ተጠናክሮ መቀጠል አለበት የሚል አለን። በጉብኝታችን ብዙ ትምህርት ነው የወሰድንበት። የህዝቡ ተሳትፎ አጠቃላይ አመራሩ ስትራቴጂክ ሆኖ በመስራቱ የመጣ ለውጥ ስለሆነ ይሄ ለውጥ መቀጠል አለበት የሚል ሀሳብ ነው ያለን። ክልሉ እና የክልሉ አካባቢዎች አንድ አራት ትላልቅ ፖቴንሻልስ አቅሞች አሉ። አንደኛው አቅም የማደግ ፍላጎት እና ታታሪነት አለ። ሁለተኛው ይሄ የንግድ የቢዝነስ ሜንታሊቲ የሚባል አለ። ሶስተኛው ደግሞ የተማረ የሰለጠነ ትልቅ ማህበራዊ አቅም አለ። አራተኛው ደግሞ እንደዚሁ ከዚህ ከክልሉ በተለያዩ ሀገራት ያሉ በቁጥራቸው በርከት ያሉ ዲያስፖራዎች አሉ። ከዚህ የተነሳ ደግሞ ትልቅ የሬሚታንስ አቅም ያለው አካባቢ ነው።
እና የመልማት እድሉ በጣም ሰፊ ነው። አባቶቻችን ሉዓላዊት የሆነች ሀገር አስረክበውናል። እኛም ለትውልድ ድህነትን ሳይሆን የምናወርሰው ሉዓላዊት የሆነች በሁሉም ሉዓላዊነት የሆነች በተለይ በኢኮኖሚውም በምግብም በሁሉም ሉዓላዊት የሆነችና ለአፍሪካም ተምሳሌት የሆነች ሀገርን መፍጠር እንደምንችል ኢትዮጵያ ለብዙ የአፍሪካ ሀገሮች ተምሳሌት መሆን እንደምትችል ምናልባት ፓርቲያችንም በ2023 የአፍሪካ የብልጽግና ተምሳሌት የሚለው ራዕይ ማሳካት ካስቀመጥነው ግብ ወይ ደግሞ ካስቀመጥነው 2023 በፊትም ማሳካት የሚያስችሉ መሰረት የጣሉ ፕሮጀክቶችን ያየን መሆኑን ለመግለጽ ፈልጋለሁ። በዚህ ስፍራ ላይ ያየን ያለነው ስራ ያ ከፓርቲያችን ከያዛቸው የሰው ተኮር ስራዎች አኳያ ትልቅ ለውጥ የመጣ ያለበት ሁኔታ ነው ያየን ያለነውና የሀገር በቀል ኢኮኖሚ እድገት ላይ ያየነውና በፓርቲያችን ከተያዙት የኢኮኖሚ ትራንስፎርሜሽኑ ላይ ሪፎርሙ ላይ ከተያዙ ግቦች በዚህ ስፍራ ላይ ተግባራዊ መሆናቸውን ነው ያየን ያለነውና ውጤታማ እና ህዝብን እየቀየሩ ያለበትና ሀገርን ኢሜጅ ጭምር እየቀየሩበት ያለበት ሁኔታ ነው እዚህ ስፍራ ላይ የተሰሩ ስራዎች አንፃር ስናይ ማለት ነው።